ብሩኬ እንግዲህ በደረሰበት ድብደባ ከፍተኛ አደጋ በሰውነቱ ውስጥ እንዳለ ትርሲት ሲነገራት ትርሲት በእንባ ለቅሶ ታጠበች። ምክንያቱም አሁን በዚህ ድብደባ ላይ ራሱን እንግዲህ የድሮውን ትውስታውን ማስታወሱ ደስ ቢለንም ግን ድብደባው በጣም የበዛና ከአቅም በላይ የሆነ ቅጥቀጣ ስለሆነ የተደረገበት ብዙም ደም ስለፈሰሰው በሰዓቱ ደምም ያስፈልገዋልና ብሩኬ ከጎን ሆነሽ ልትረጁ በደንብ ይገባሻል። ሲህን ደግሞ ያደረሱበት ሰዎች ደግሞ ተጣርተው ለሕግ መቅረብ አለባቸው ሲል ዶክተሩ አናገራት። በዚህን ጊዜ ችግር የለውም ስለ ደም ምርመራው ከሆነ እኔም ደም እንዲሁም ቤተሰቦችም ሆኑ ልጆቹ ደም ሊሰጡ ይችላሉ። ብቻ የእሱ ደም አንድ አይነት ተመሳሳይ የሚሆን ሰው እናቀርባለን። ብቻ እናንተ የተቻላችሁን እንደምንም አድርጋችሁ ብሩኬን ለልጆቹም ሆነ ለእኔ እንዲተርፍልኝ ደስ ይለኛል። ምክንያቱም አሁን ብሩኬ የድሮውን ትውስታውን ስለተመለሰለት እኔ በጣም እሱና እኔ በጣም ተዋደንና ተፋቅረን ጥሩ ህይወት እየኖርን ልጆቻችንን ወልደን ባለንበት የነበረውን ሁሉ ከዚህ በኋላም ደግሞ ከሱ ጋር ሁኜ ህይወቴን ማስቀጠል እፈልጋለሁና አደራችሁን ስትል ትናገራለች። አባባም እንግዲህ እሱን ለመጠየቅ በመጡ ቁጥር በስልክ ደውላ አባባ ብሩኬ እኮ ተገኝቶ ሆስፒታል ገብቷል፣ ሆኖም ግን የድሮ የማስታወስ ችሎታው ተመልሶለታል ሲሉ አባባ በጣም ተደሰቱ። ጭራሽ ሚጣ ኡኡ ብላ ተደፍታ ለፈጣሪዋ አመሰገነች። እኔ በጣም ነው ደስ ያለኝ ብሩኬ እንኳን ለዚህ በቃልኝ፣ በጣም የት ሆስፒታል ነው ያላችሁት? እንመጣለን ብለው እንግዲህ እነሱም ለጥየቃ ይመጣሉ። ሲመጡ ሲያዩት ግን ድብደባውና ቅጥቀጣው በእጁና በእግሩ ላይ የደረሰበትን ሲያዩ በጣም ነበረ ያዘኑት። ብሩኬ አይዞህ የኛ ጀግና እንኳን ተረፍክ፣ ፈጣሪ እንኳን ለዚህ አበቃ። ልጆቹም እኮ ሲጸልዩለት ነበረ ስትል ነገረቻቸው። ማታ ምግብ እኮ በስነ ስርዓት አብልቷ ጠጥቷቸው እንደጨረሰ እንግዲህ በሉተኙ ብሏቸው እንኳ ሲተኙ እነሱ ደግሞ ቁጭ ብለው ልጆቹን ሳገኛቸው እንዴት ተኙ እንጂ ጥናታችሁን አጥንታችሁ ተኙ አላልኳችሁም ብዬ ስጠይቃቸው ለአባታችን እኮ ፈጣሪ ከዚህ በኋላ እንዳይገልብን ጸሎት እያደረግን ነው በማለት ሲነግሩኝ እኔም ጸሎት አደርግለታለሁ ብዬ ተኛሁኝ። ስለዚህ ያ የልጆቹና የኔ ጸሎት ነው ለዚህ የሚያተረፈውና ለዚህ ያበቃው በማለት ለአባባ ስታወራቸው ተመስገን ነው። ብሩኬ እኮ በጣም የተመሰገነ ልጅ ነው። ከኔ ጋር 6 ዓመት ሲኖር የእሱን አይነት ልጅ እና ጸባይ እስካሁን በህይወቴ አላየሁም። ለራሱ እኮ የሚኖር አይደለም ለብዙ ሰዎች መኖር የሚፈልግ ነበር። በመትረፉ ደስ ብሎኛል በማለት አባባም ሀሳባቸውን ተናገሩ። በዚህ ጊዜ የተቅበጠበጠው ቤኪ ስራውን ስለሚያውቅ በጣም በብስጭትና በንዴት እንዴት እሱ እንደዚህ ለመሆን ቻለ በማለት እንግዲህ እየተበሳጨ መጠጡን እየገለበጠ አሳይሃለሁ እኮ አሁንም ሳልጨርስህ አንተን ዝም አልልም እያለ በውስጡ መፎከር ሲጀምር አባባም ትርሲት አንድ ነገር ላናግርሽ ወጣ ብለን አንቺና እኔ እንነጋገር ብለው ሲነግሯት እሷም እሺ ብላ ወጣ ስትል ይኸውልሽ ይሄን ነገር ያደረገው እኔ ባልሽ ነው ብዬ ነው የምነግርሽ። ስለዚህ እሱን በህግ አካል ውስጥ አስይዘሽ በቁጥጥር ስር ካልሆነ አሁንም እዚህ ሆስፒታል ላይ መጥቶ አደጋ ሊያደርስበት ይችላል። አንቺ ዘወትር ከሱ ጋር 24 ሰዓት ልትቀመጪ አትችይም። ስለዚህ እሱ ወይንም እኔ ልጠብቀው ብሎ ሊቀመጥና ሊያታልልሽ እንዳይሞክር እሱ ነው። ምክንያቱም መጀመሪያም የትውስታውን ሲያስታውስ የእሱን ጓደኛ የልብ ጓደኛው መሆኑን አውቋል። አንቺስ ብትሆኝ የልብ ጓደኛው መሆኑን እያወቅሽ እንዴት እሱን አግብተሽ ትቀመጫለሽ ልጄ በማለት ሲጠይቋት አባባ በሰዓቱ እኔ እሱን በማጣቴ በጣም ተጎድቼ ነበር። ልጆቹም በጣም ጭንቀት ላይ ነበሩና በቃ ሞቷል መባልን ስሰማ ልጆቼንም እንግዲህ በቅርብ በደንብ ስለሚያውቃቸው የእሱም ወዳጅ ነው በማለት እንዲያጽናናቸው በመሞከር ነበር እንጂ እሱ እንደዛ የመጀመሪያውንም አደጋ ያደረሰባቸው እሱ መሆኑን ስሰማ ግን ልቤ ነው የቆሰለው። አሁን ያ ደግሞ አልበቃ ብሎ ከቤት እኔ እኮ ለመጀመሪያም በጣም ተደንቄ ነበር። እንዴት ነው ልጅ ታማለች ብዬ ከቤት አምጥቸው ሳበቃ ልጁን እንደዚህ የሆኑ እያያቸው ለአንድ ቀን እንኳ እደር ሲሉት በፍጹም አላድርም ብሎ ጥሏቸው ሲሄድ እሱ ራሱ ለምን አታሳድሪውም እያለ እኮ ሲከራከረኝ ነበር። አንቺ ድሮስ ቢሆን የገደለ ሰው ካጠገባችን ተቀምጦ እኮ ነው እኛ ገዳይ አርቀን የምንፈልገው። ስለዚህ አሁን እሱ አሁን እኔ ቤት ሄድና
ከቤቴ አስወጣዋለሁኝ። ስለዚህ አትጨነቁ። ሳይሆን ማስወጣት አይደለም ልጄ፣ በህግ ጥላ ስር እንዲመረመር ማድረግ አለብሽ። እሱ ነው ወይንስ ሰው ልኮ ነው ያስደረገው የሚለው መጣራት አለበት። እሱም እኮ አሁን እያስታወሰ ነው። ከጀርባዬ መጥቶ በፌሮ ብረት መታኝ። ሲመታኝ ሲጥለኝ ግን ሰውየውን ገጽታውን አውቀዋለሁኝ አስታውሰዋለሁ ብሏል ብሩኬ። ስለዚህ አንቺ የምትጠራጠሪያቸውን ሰዎች እያመጣሽ እስኪ ብታሳያቸው ጥሩ ነው በሚል ሲነግራት፣ ብሩኬን እንግዲህ ይህን ያደረገው እሱ ቤኪ ሊሆን ወይም ቤኪንም ሲያየው ተናደደ። አንተ እንደዚህ ታደርገኛለህ ብዬ መቼም አስቤህም አልሜህም አላቅም። እንዴት ይሄንን ነገር ታደርጋለህ? ስንት ነገር ሲቸግርህ ከጎንህ የቆምኩልህን ጓደኛህን ነው በዛው ሞቶ ይቀራል ብለህ ነው በማለት ብሩኬን ፍጥጥ ብሎ አየው። እንደውም እኮ አሁን ሁሉንም ሚስጥር ልናገር እፈልጋለሁ። እኔ ልጆቼን ካገኘኋቸው በኋላ ጠልቻቸው እኮ አልነበረም። አንተ እዚህ ቤት ከመጣህ የኔና የትርሲት ትዳር ይፈርሳል ስላልከኝ ነው ስትል እንግዲህ በጣም በጣም ተናደዱ። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ትርሲት ቀጣይ ፓርቲ ዘመተናል። እንግዲህ ብሩኬ ራሱን ማስታወሱ በጣም ደስ ቢለንም አሁን ከባድ ህመም ላይ እንዳለና የደም መፍሰስ ብዙ ሰዓት ለደሙ እየፈሰሰ ስለነበረ ደም እንደሚያስፈልገው ሁሉ ተነግሯል። በአሁኑ ሰዓት እንግዲህ የቤኪን ጓደኛ አምጥተው ሲያሳዩት ይሄ ነው የደበደበኝ፣ አሁን ይሄንን የመታኝ በማለት እንግዲህ ሲያውቀው ማን እንደላከው ሲንጠየቅ እሱ ደግሞ እሱ ነው አድርግ ያለኝ በማለት ተናግሯል ማለት ነው። በጣም በሚያሳዝን ሁኔታ መቼም ይሄ ኪያ በጣም አስተማሪ እና አሳዛኝ ነው። በእውነተኛ ታማኝ ጓደኞች መካከል ላይ የሚካሄድ ነገር አምነን ጓደኞቻችን ናቸው የምንላቸው እኛ ገንዘብ ስናገኝና አንድ ነገር እድገት ስናገኝ ምን ያህል ለእኛ ተንኮለኞች ሆነው እንግዲህ እንደሚሄዱ የሚያሳይ በጣም የሚያስተምር ነው። ብሩኬ እንግዲህ እጁን ይዛ ደም እንባ እያለቀሰች በንዴት እያለቀሰች ትገኛለች። ትርሲት ዶክተሩ ብሩክ ላይ የደረሰው አደጋ በጣም ከባድ ነው። ምናልባት በቶሎ ላይ ነቃ ይችላል። ትውስታው ግን መመለሱ በጣም ደስ ይላል። አሁን ግን ምናልባት አሁን በሽታው ከባድ ስለሆነ ድጋሚ ተመልሶ እንዳይመጣበት አንቺ ከጎኑ መሆን አለብሽ በማለት አስጠነቀቃት። አሁን እንግዲህ ቤኪ የልጆቿን አባት ይህን ሁሉ ነገር ማድረጉን ስትሰማ በጣም ተናደደች። ጎዳና ላይ እንግዲህ ያን ጫማ እየሰፉ ከአባባ ጋራ ጋሼ እያሉ የሚጠሯቸውን የሚጣ አባትም እጅጉን በጣም አዘኑ። ሰው ለወዳጁ እንደዚህ ያደርጋል በማለት ታዘቡ። እንደው ሚጣዬ እኮ በጣም የምትወደው እንደ ወንድሟ ትልቅ የሚያከብራት እህትና ወንድም ሆነው እኮ ብዙ ነገር ያሳለፉ ናቸው ሲል ለትርሲት ነገሯት። ልጆች ማገኘትና ትውስታህ ደግሞ መመለሱ በጣም እኔንም አስደስቶኛል። ይህን ጊዜ አልፎ ደግሞ ነገም ወደ ጥሩ ህይወትህ ተመልሰህ እኛም ከጎንህ ሁነን እንቀጥላለን። አይዞ፣ ተስፋህን አትቁረጥ፣ ከፈጣሪ ተስፋ አይቆረጥም በማለት አጽናኑት። ሚጣም ብሩኬ እኔን ለማን ጥለህ ነበረ? እንዴ እኮ ባለፈው እኮ እኔ ይሄኑ ብዬ ነበር፣ ሚስጥርህን አልናገርም ብዬ ነበረው። ይህ ተናድህ ግን ራስህን ለማጥፋት ስትሞክር ኧረ እባክህ ተው ብዬ ለመንኩህ እኮ ይሄ ነገር እንዳይመጣ ብዬ ነበረ። ሁሉ ነገር ያልፋል ብዬ አልነበርም እንዴ? ግን ይሄን እኔ የዛን ጊዜ ባልናገርና አንተ የት እንዳለህ ስልክ እንደምንለዋወጥ ባላሳውቅ ይህንን ነገር አይሆንብህም ነበር ሲል፣ በቃ ሚጣ ፈጣሪ የፈቀደው ነገር እኮ ሆነ፣ መጸጸት የለብሽም አሏት። አንቺም እኮ ስለምትወጂውና ስለምታዝኒለት ነው በማለት ሲነግሯት፣ እሱማ ልክ ነው፣ አሁን ደም ከተባለ የኔን ደም ልሰጠው እችላለሁ ስትል ሚጣ ትናገራለች። አሁን እንግዲህ ሂጂ አንቺ፣ እኔ ጠብቀዋለሁ፣ አንቺና ትርሲትና እናንተ ሂዱ ወደ ቤታችሁ፣ እኔ ብቻ መሆን አለብኝ የማስታመመው በማለት ሚጣ ስትጠይቅ፣ ሚጣ ደግሞ ትርሲት ደግሞ በፍጹም እኔ መኪን ጥዬ ብሩክን ጥዬው አልሄድም፣ ከዚህ በኋላ ብሩኬን ከጎኑ ነው መሆንለት፣ አትፍሪ አሉ አባባ። ሚጣ እኮ ከምንም በላይ በጣም ነው የምትጨነቅለት፣ ትጠብቀዋለች። አይዞሽ አንቺ ለልጆቹ ወደ ቤትሽ ብትሄጂ ጥሩ ነው፣ ደግሞ ልጆችሽን አንድ ነገር እንዳያደርግብሽ በማለት ይናገራሉ። እኔ ግን ምን እንደሆነ አላቅምና
በብሩክ ጉዳይ አንቺ ብቻ አሳቢና ተጨናቂ አትሁኝ። እኛም እኮ ስለ እሱ እናስባለን፣ እንጨነቃለን። እኛም እኮ ባንዛመዳችሁም ከዚህ በኋላ ዘመዶች ነን ስትል አባዬ ግድ የለም ጋሼ እባክዎን ዛሬ ዝም በሉኝ፣ አልሄድም። ልጆቼንም ፈጣሪ ይጠብቃቸዋል። አሁንም ልጆቹን አምጥቼ አባታቸውን እንዲያው ለማድረግ ነው የምፈልገው እና አባታቸውን ከትምህርት ቤት መጥተው ለማየት ይጓጓሉ። ግን አባታቸው በዚህ ሁኔታ ላይ ሆኖ እንዲያውት እኔ አልፈልግም። በጣም ውስጣቸው ይጎዳባቸዋል እና ለበቀል ይነሳሱብኛል በማለት ስትል ልጆቹን አታምጫቸው፣ ብቻ ግን በስልክ አገናኛቸው፣ ደህንነቱን ያዋራቸው በማለት አባባ ምክሩን ይናገራሉ። እንግዲህ ትርሲት ግን ከሚጣ ጋር እንዲሆን አልፈለገችም። ልጅ አይዞሽ አብረው ያደጉ ወንድማማቾች ናቸው፣ ሌላ ነገር በመካከላቸው ነገር የለም ሲሏት በጣም ፈራች። እሱም እዛ ሆኖ ራሱ ሚጣ ነበር የሚለውና እንዴ ምን እኮ ሚጣ ምን ታደርግ ብለሽ ነው? 6 ዓመት እኮ በጣም ተዋደው እንደ ወንድም እንደ ተጎራርሰው ተሳስበው እኮ ነው የቆዩት። እናንተን እኮ ከረሳችሁ በኋላ በጭንቅላት ውስጥ የሚያለችው እሷ ብቻ ናቸው። ስለዚህ ልጆቼ እኮ ግን የዛን ጊዜ ለምንድን ነው አባታችን በአንድ ቀን እንኳ ሳያድር ጥሎን ሄደ እያለ ነበር። አሁን ቤኪ አንድ ጓደኛ አለውና ይሄ ተከስተ የሚባል አደገኛ መርዝ ጓደኛው ጋራ የሰው ደም እንደጠጣ የማይሰለቸው እሱ ነው እንደዚህ ሊያደርግ የተነሳው። ጋሼ ፈጣሪ ስለሚወደኝ ነው፣ የልጆችም ጸሎት ነው፣ የኔም ጸሎት ነው፣ የእርሶም ጸሎት ነው ይሄንን ነገር ያደነ ግን አሁን ይድንልኛል ስትላቸው አባባም ቅፍ አደረጉትና ትርሲቴ አይዞሽ ተረጋጊ፣ በፈጣሪ ከዚህ ካደረሰው ይድናል። እንደነሱማ እኮ ገለውት ነበረ። አንቺ ግን እንደዚህ በሆንሽ ሰዓት ግን እሱ ይረበሻል፣ ከህመሙ ላይ ህመም። ብሩኬ እኮ ተስፋ የማይቆርጥ ጀግና ልጅ ነው አሉና ነገሯት። ከዛም ሚጣ ብሩኬ አረ ይቅርታ አድርግልኝ፣ ከባድ ይቅርታ እንድታደርግልኝ ይፈልጋለሁኝ። ምክንያቱም ለዚህ ሁሉ ነገር እኔና ብዬ ከነ ትርሲትና አባባ ጋር ባላገናኝህ ነግሮ ይህ ነገር አይደርስብህም ነበር። በጣም እየተጸጸትኩ ነው ያለሁት እና ከልብህ ግን ይቅርታ ትለኝ ይፈልጋለሁ ስትለው አይ ምን ይደረግ እኔማ ይሄ ነው ብዬ ተይ ብዬሻለሁ። ምክንያቱም እኮ እሱ አስጠንቅቆኛል ቤተሰቦቼ ከሚስቴ ራቅ ከቤቴ እንዳትመጣ በማለት ስላለኝ ይህንን ነገር ብላት ደግሞ እሷ ከባሏ ጋር ትጋጫለች፣ ህይወቷን ትምራ፣ ለልጆቼም ጥሩ አባት ሆኖላቸዋል ብዬ ያልኩት እኮ እኔ የኔ የገዛ የልቤ ጓደኛ መሆኑን ሳላቅ ነው። ግን አሁን ሳውቅ ግን በጣም ነው የተሰማኝና አንቺ አይደለሽም ፈጣሪ ደግሞ ያለው ነገር ቤትም ቢሆን አይዘልም እና አትጸጸቺ ሚጣዬ፣ አንቺ እኮ ሁሉን ነገር ያደረግሽው ልጄ ስለታመመችብኝ ልጄን ለማትረፍ ብለሽ ነው። ግን ይህ ሁሉ ነገር ደግሞ እንኳን አልሞትኩኝ፣ ሳልሞት በመኖሬ ግን ደስተኛ ነኝ። አሁን እንደምንም ብዬ አገግማለሁ በማለት ይነግሯታል። እና ይቅርታ አድርገልኛል ብሩኬ ይቅርታ አድርገልኛል ስትለው አዎ ይቅርታ አድርጌልሻለሁ ሚጣዬ፣ እኔ ማን ነበረ በዛን ጊዜ? አንቺና ጋሼ እኮ ናችሁ ሁሉን ነገር ለዚህ ያበቃችሁኝ። አሁን ግን በኋላ ራሴን እጠነቀቃለሁኝ እያለ ስላት ከዚህ በኋላማ እኛም በዙሪያ አንጠፋም በማለት ትነግረዋለች። እንግዲህ ትርሲትም በፍጹም ሜኪ የሚባል ሰውዬ ከቤቴ እንዳይኖር ከዚህ በኋላ ወጥተህ እንድትሄድ ስትል አባርረዋለች። እንግዲህ ሜኪ ከቤቷ ወጥቶ ቢሄድም በስካር መንፈስም አሁን እየጠጣ ደንበኛ ጠጭ ሆኗል። እንግዲህ ሜኪ ያሰበውና ያቀደው ሳይሳካለት ጭራሽ እሱ ወደ ወንጀል ቦታ ተይዞ መወርወሩ በጣም እየቆጨ ነው። እንደዚህ ነው ስሮም የሰው ስንመኝ የራሳችንን አጥተን ራሳችንም ከሰው በታይ ተዋርደን መቅረት የሚለውን ነገር ያየንበት ነው። ስለዚህ ቻናሉን የምትከታተሉኝ ከልብ አመሰግናለሁ። ላይክ ሼር እያደረጉ ያበረታቱኝ። ቀጣይ እስከምንገናኝ ሰላማችሁ ብዝዝት ይበልልኝ።